ዳኒ እንዴት ነህ? ደህና ነሽ እህቴ? ደህና ነኝ ወንድሜ። እሺ ዳኒ ለማርቲ ነው ታፍቃልኩ። ምንድን ነው እንደዚህ መጥፋት? መጥፋት ምንድን ነው? አረ በየቀኑ ላይቭ ነኝ፣ አልጠፋሁም። አንድ ቀን ከላይቭ ቀርቼ አላውቅም። በየቀኑ አካውንቴ ተቀይሮብክ ይሆናል። አይ አይደለም፣ ኔቨርዬ ሁሉ እንድትገባ ብል በየጊዜው አበባ ላንቺ እየሰጠችኝ እኔ ደግሞ ላንቺ እየሰጠውሽ ነው። በየጊዜው እንድትገባ ብላኝ በየጊዜው እኔ እንጃ እና በምን ስልኬንም አስቀምጣልሽኝ አስቀመጥኩ። አሁን ነገር እንዳለበዛ። አዎ ኦኬ እሺ። እድሜ ከ40 በላይ ነው የምትፈልገው? 40 አልፈሃል? 40 አልፍ ያለው እውነት ነው። አዎ የትም ሀገር የሚኖር የትም ኢትዮጵያ ውስጥ ነው የምትኖረው። መልክ ችግር የለውም ብላለች። መካከለኛ ቁመት ያለው መካከለኛ ቁመት አለክ ዳኒ? እውነት ነው። እሺ ስራ አለክ? አለኝ፣ የራሴ ስራ አለኝ። እውነት ነው። አግብተህ ፈትሃል? በጋብቻ ሳይሆን ያው በጓደኝነት አንድ ልጅ አለኝ፣ ግን አንድ ላይ አንኖርም። ኦኬ ማስተዳደር ትችላለህ ልጅህን? በሚገባ። በቃ መስፈርቷን ሙሉ አሟልተሃል። እሺ ማርቲ ምን ትያለሽ ስለ ዳኒ? መስፈርትሽን ሙሉ አሟልቷል ዳኒ። ጥያቄዎች ካሉሽ ጠይቂው ለዳኒ። ሚዩትሽን አብሪት እና ጥያቄ ካለሽ ጠይቂው ለዳኒ። ሚዩት ነሽ እኮ አይሰማም ድምፅሽ። ሰላም ዳኒ። እግዚአብሔር ይመስገን። እንዴት ነሽ? ደህና ነሽ? የት ነው የምትኖረው? እኔ ኢትዮጵያ አዲስ አበባ። ፎሎ አድርጋት ዳኒ። ጥሩ አለች እንግዲህ ፎሎ አድርጋት። ወንድ ነው ቀድሞ ፎሎ የሚያደርግ። እሺ እሺ አቡዬ። እሺ ማርቲ ፎሎ መልሽ ለዳኒ። እሺ አድርጌያለሁ። አዎ እኔ ዘፈን መክፈት ትቻለሁ። ምክንያቱም ዩቱቤ ላይ ኮፒ ቁም ነገር ለትዳር ከበቃችሁ እኔ ነኝ ስፖንሰራችሁ። ኧረ ምን ከሪም ጎልድ ሪም ዳይመንድ ሞዳለ ወንድም አለም ጅንን ነው የምናገርልሽ። መታ ፍላወር እየላከች ነው በትዳር ሰዓት። ዳት ሚንስ ትዳር ትፈልጋለች። አንቺ በዚህ ሰዓት መጥቶ እዚህ ቤት ፍላወር የሚልክ ሰው ባለትዳር ከሆነ ቦይፍሬንድ ካለው ለቦይፍሬንዱ ወይም ለባሉ እንደ ቺቲንግ ነው የሚቆጠር ጉዳይ ነው። ለምለምን ቆይ ከዚህ በኋላ ስማቸውን ጽፋል። ለማ ለገጣሚ ለማ ዳር ናት። ለምለምን ለቶማስ ከሳውዝ አፍሪካ ዳር ናት። ለቶማስ ዛሬ እዚህ ቤት አንድ ሳይዝ የትዳር አጋር ሳይዝ የወጣ የለም። ማሻአላ ማሻአላ ሰክሰስፉል ካን ለዳኒ። አሁን ደግሞ የቤቲ ተራ ነው። ሻልሻል ግን አንቺ ልጅ ከሱ ጋር እያወራን ነበር በአንደኛው ስልኬና እግዚአብሔርን ለሀቡ አበባ ልላክላት ልክ ቤኔ ተቆርቋሪ ልሻል ታውቂያለሽ? እንዴ ኩንካው ሚዩቱን አብራው ድምፁ ተዘግቷል። እኛ ጋር ድምፅ አይበጣም። ኢንቫይት ላድርግህ። አቤት አቤት። በእምነትህ ኦርቶዶክስ ነህ? አዎ ነኝ። እሺ እድሜ ከ27 እስከ 35 ነው? 34። ጥሩ። እሺ ጸይም ነህ? አዎ እንደምታይ ነው። እሺ ረጅም ነህ? እሷ በጣም ረጅም ናት። ሜትር ከ70 አካባቢ ነኝ። እኩል ናችሁ ማለት ነው። ስራ አለህ? ስራ አለህ? ስራ ታማኝ ነህ? በጣም ማስረጃ ማስረጃ እንፈልጋለን። ለታማኝነትህ ማስረጃ አቅርብ። ሰርተፊኬት የሰጠህ ሰው ካለ አቅርብ። የት ነው የምትኖረው? እኔ የምኖረው ወላይታ ሶዶ ነው ያለሁት። የትም የሚኖር ነው እኮ ያልሽው መስፈርትሽ ላይ እኮ የትም ሀገር ነው።
ማለት እኔ አዲስ አበባ ነው የምኖረው። ከዛ ውጪ የትም ሀገር ይኖራል። ለምን አልሽ ታዲያ? አዲስ አበባ ለምን አላልሽም? ምን ችግር አለው? አዲስ አበባ እዚህ አይደለችም እንደ 300 ኪሎ ሜትር ምን አላት? መድረክ ነው ወይስ የራስህ ነው? ሱቁ የራስህ ነው። ልትወርሹ ነው እንዴ ሱቁን? አንቺ ተቀጥረህ ደብሯት ነበር። የራስህ መሆኑን ስታውቅ ደስ ብሎታል። ምን አልሽ? ይቅርታ የሚል ነገር አለ። አይሰማም። ቤትዬ ትንሽ ጮክ በይ። እኔ አልሰማሁሽም። የሆነ ሰው ስታይ ውስጥሽ ድንግጥ ይላል። እና ስታወሩ ስትግባቡ ስትላመዱ እኮ ነው እንዴ? አቤት ገጠም ለማ ለሳ ለሱቁ ለማን ሊሆን ይችላል? ኧረ እማዬ ደግሞ ፈገግታክ ብቻ ያጠግባል። አንተ በጣም ደስ ትላለህ። አይ ያስጠላል አላልኩም። ቆንጆ ነው፣ ደስ ትላለች። እኔ ደግሞ ምንድን ነው መሰለሽ በቃ አባት ድንግጥ የሚል ሰው አለ፣ ፍላጎት የሚሆን ሰው ደቂቃ አሁን ያለሽ 2 ደቂቃ ብቻ ነው። ከ29 ነው ከ21 ነው የጀመርሽው። ላግጪ ነው የገባሽው ቤቲ? አይ የመረኝ ነው ማሪም። ኦኬ እሺ። መስፈርትሽን ሙሉ አሟልቶ ግን አልደነገጥኩም። እስካሁን ድረስ ማንም የደነገጠ የለም። ሳይደነግጡ ነው መስፈርታቸው በመሟላቱ። አንድ ሰው አቋም ካለው መስፈርት ይሄ ነው ካለ መስፈርቱ የሚያስደነግጥ አላልሽም። መስፈርትሽ ላይ የሚያስደነግጥ ብለሽ ጽፈሽ ቢሆን ኖሮ የሚያስደነግጥ እላለሁ፣ የሚያስደነግጥ ይገባ ነበር። መስፈርትሽ ላይ የሚያስደነግጥ ሳይጠቀስ አሁን ሁሉን መስፈርት ስላሟላ ግን አልደነገጥኩም ካልሽ አንቺ የእውነት ትዳር ፈልገሽ አይደለም የገባሽው። አድርጌ ቁጭ ያልኩትኝ እውነተኛ ትዳር ፈላጊዎችን ብቸኝነት በጣም ስለበዛ ሰው አዳምጪኝ ቤቲ፣ ብቸኝነት በጣም ስለበዛ ሰው በብቸኝነት ስለመረረው ብዙ ሰው ስደት ላይ በብቸኝነት ራሱን እያጠፋ ስለሆነ ወገኔን ራስ ከማጥፋት ወገኔን ከብቸኝነት ሀዘን ለማላቀቅ ነው እኔ ቆርጬ የተነሳሁት። በብቸኝነት የሚሰቃዩ ሰዎች ስላሉ ብዙ መስፈርታቸውን የሚያሟሉ ሰዎች ተጋብተው ወልደው በቃ ደስተኛ ሆነው ህይወታቸውን እየኖሩ እድሜ ልካቸውን እድሜ ለሀቢባ እያሉ እንዲመርቁኝ ረጅም ዓመት እንድኖር ነው እዚህ ምድር ላይ የማደርገው። እና አንቺ አሁን መስፈርትሽ ሙሉ የሚያሟላ ታታሪ ጎበዝ ሰራተኛ መጥቶ አይ ይሁንም አይቻልም። ኧረ በእናትሽ አሁን ታያለሽ ምን የመሰለች አምጥቼ ስድረው እዚሁ አይንሽ እያየ አሁን ይህ ኮድ ስሰጣችሁ ግር ብለው ነው ጽፈው ገብተው የሚያገቡት። ለምን እንደዚህ አይነት ታታሪ ጎበዝ ሰራተኛ ዋል ከፋፋይ ይሆናል ይህ ሰውዬ። የምን አንቺ የምትይውን ኖ ችግር የለውም ጎበዝ። አይ አቋምሽን ወድጄዋለሁ፣ ምንም ችግር የለውም ማሬ። እኔ አቋምሽን ቁመት የበለጠ ብላለች። አዎ ለዛ ነው ቁመቱ ግን በጣም ረጅም ስለሆነች ሜትር ከ75 ስለሆነች 85 እስከ ሜትር ከ90 ነው። እሱኛል ተግባብተናል። ግን አቋምሽን ለመፈተን ነው። አቋምሽን እየፈተሽኩ ነበር። በጣም አቋምሽ የምር በጣም ከታችኝ ታሳባለቅም ግን ስለምታ እንደ ራስህ ታታሪ ሰራተኛ ሚስት አመጣልካለሁ። አይ ፕሮሚስ ዩ። እሺ እሁድ መጀመሪያ ማስገባው ዳዊትን፣ ቤቲን፣ ሚሚ ጎንደሬዋን እና ሽናብሬ ማርታ ካሜራሽን አብሬ አድርጉ። ኢፊ ሚዩት አላረክረሽ ማሬ። ሰላም ነው? እንዴት ነሽ? እግዚአብሔር ይመስገን አለን። እሺ መስፈርቱ የሚጀምረው ከሃይማኖት ነው። የምን እምነት ተከታይ ይሁን? ኦርቶዶክስ። ኦኬ። እድሜው ከ40 በላይ ከአርባ በላይ
እሺ የት ሀገር የሚኖር ከ40 በላይ መብቷ ነው። የትም ሀገር ጸይም፣ ጥቁር፣ ቀይ ችግር የለም። እሺ እሺ ቁመቱ መካከለኛ። እሺ ስራ ቢኖረውም ባይኖረውም ትቀበይዋለሽ? ስራ አይደለም፣ ስራ ግድ ነው። ምክንያቱም ከ40 በላይ ብለሽ እስከ 40 ድረስ አያገባ አይደርስም መቼም አግብቶ የፈታ ነው የሚሆነው። እሺ ችግር የለም። እሺ ልጆች ቢኖሩ ትቀበይዋለሽ? ገንዘብ ካለ ችግር የለም። ገንዘብ ካለ አረ ገንዘቤን ብላነች ሴት እየፈለገችኝ እንዳይል እንዴ። ገንዘብ ካለ የራሱን የቻለ እኔን ከቻለኝ ችግር የለው እኮ። እንዲህ ነው የሚባለው። ገንዘብ ካለ ችግር የለውም ሳይሆን ማስተዳደር ከቻለ ችግር የለውም። የእሱን ልጆች አንቺ አታስተዳድሪም። አንቺ የትምህርት ቤት ልትከፊለት ልታበይለት አትችይም መቼም የራሱን ልጅ። ስለዚህ ማስተዳደር ከቻለ ማስተዳደር ከቻለ ችግር የለውም። ኦኬ እሺ። አንቺ አግብተሽ ፈተሻል ወይም ልጆች አሉሽ? አግብተሽ አልፈታሽም? ልጆችም ዩ ዋንት አይስክሪም እንዲሆነ የፈለግሽበት ምክንያት አለሽ? እኔ ትልቅ ሰው ካልሆነ አይመቸኝም። ወጣት ይቅርታ አድርጉልኝና። ኦኬ መብትሽ ነው፣ ምርጫሽ ነው። የሰው ልጅ ምርጫው ነው። ኦኬ ተራሽ ሲደርስ ኮድሽን እነግርሽና እንትን ትያለሽ፣ ትቀጥያለሽ። አሁን የተረኛ ቤቲ የኦርቶዶክስ ኦኬ ኦኬ። እድሜውስ? ከ27 እስከ 35 ከ27 እስከ 31 5 እስከ 35 ከ27 እስከ 35 ኦኬ። የት ሀገር የሚኖር? የትም ይሁን ችግር የለም። ጥቁር፣ ጸይም፣ ቁመቱ ረጅም፣ አጭር፣ መካከለኛ? አብዬ እኔ ረጅም ነኝ። አላውቅም ማለት እኔ በጣም ረጅም ስለሆንኩኝ ረጅም ቢሆን ደስ ይለኛል። ስቲሊሽ ርዝመትሽ ምን ያህል ነው? አውላሊት ነሽ? ሞዴል ነሽ አንቺማ እናቴ። አሁን አንቺ ስገምትሽ ሜትር ከ80 ትሆኛለሽ። አትሆንም ጋይዝ? ሜትር እስቲ በሩ ጋር ሂጅ። ሁሉላት ነበር ወደ በሩ ጠጋ በይ። በሩ ጋር ሂጅ። እስከ እግርሽ ካየንሽ መገመት እንችላለን ሜትር እንደሆንሽ። ከ70 ነው የምትሆነው። ማሻላ ግን ለሴት በጣም ረጅም ናት። ወይኔ ጉዴ የምባል ነኝ። ረጅም የምባል በጣም ረጅም ነሽ። ሜትር ከ75 ትሆኛለሽ። ወይኔ ወይኔ ማሻላ ማሻላ። እሺ ረጅም ብያለሁ። ረጅም ባል። አንቺማ በጣም ረጅም ባል ነው የሚያስፈልግሽ። እሺ ረጅም። እሺ ስራ ቢኖረውም ባይኖረውም ትቀበይዋለሽ? አይ ስራማ ግድ ነው። ስራ ያለው ተቀጥሮም ቢሆን የራሱን ስራ ቢኖረው ነው። ብቻ ስራ ብቻ ገቢ ያምጣ አይደል? በአሁን ሰዓት እኮ ሴቷ እንኳን እኮ ስራ ከሌላት ከባድ ነው ወደ ትዳር መግባት አይደል? እንዴት ተጋግዞ ካልሆነ ኑሮ። እኔ የራሴ ስራ አለኝ፣ ተቀጥሬ ነው የምሰራው። ግን እሱ ቢኖረው ደግሞ ይበል ያ ይሆን ትቀበይዋለሽ? ለትዳር ደሞዛችሁ እኩል ቢሆን ወይስ ደሞዙ ግዴታ ከአንቺ መብለጥ አለበት? ግን ካልሆነም ምን አልሽማ? አልሰማሁሽም። ቢቻል ጥሩ ነው፣ ግን ካልሆነም ችግር የለም። ኦኬ ከተቻለ ከአንቺ ቢበልጥ ደሞዙ ቢበልጥ ጥሩ ነው። ካልተቻለ ግን ኢትስ ኦኬ አይደል? ኦኬ ኦኬ። ልጅስ ቢኖረው ችግር አለው ወይስ? ልጅ ችግር አንድ ልጅ በቃ
አይነካም። የኔ ማር ጸባይ ብቻ ካለ እሺ። ስራ የሌለው በጣም ጸባይኛ ባል ቢመጣ ስለ ጸባዩ ስትይ እቤት አስቀምጠሽ አንቺ ወጥተሽ ሰርተሽ ልታበዩ ነው። በቃ ጸባይ ስላለክ ስራ ባይኖርክም ችግር የለውም ብለሽ አንቺ ቁጭ አድርገሽ ልቀልቢው ነው። ጸባይ በላ ጸባይ የቤት ኪራይ ይከፍላል። ጸባይ ለልጆች ትምህርት ቤት ይከፍላል። ጸባይ ዳይፐርና ወተት ይገዛል። መስፈርት ግድ ነው። የራሱን ዋጋ ሃይማኖቱ ጠንካራ የሆነ በቃ ታማኝ ሰው አለ። ታማኝ ኦኬ። አንቺ ታማኝ የሆነ እሺ። አንቺ አግብተሽ ፈተሻል? አይ ልጅ አለሽ? የለም። ኦኬ በቃ ይሄ ነው ዋናው ማወቅ ያለበት ነገር። ግብሽ ነው። አንተ በቀደም ገብተክ ነበር ኢትዮጵያ ሆነ ካለ ኢትዮጵያ ያለከው ልጅ ለዱባይ ሁለት ተመሳሰሉ። እየጠጣክ ሺሻ እያጨስክ የገባከው ልጅ ነክ ከዱባይ አይደለም? ኦኬ እሺ ከኢትዮጵያ ነው። ምን ሆኖ ነው ቆሟል? አንጀታቸውን ለማራራት ለመብላት አትሞክሩ። ወይኔ ይሄ ልጅ አሁንም ድምፁ አይሰማም። ጉዳችን ፈላ። አሁንም አይሰማም። አሁን መጣ። እኔ የማርያም ልጅ ነኝ። በፊትም የማርያም ልጅ ይላል። እኔ ኢፊ ከሚለው ጎን የማርያም ልጅ የሚል አልነበረም አይደል? ይዛለት ማርያምን አለ። እኔ ስጀምር በእምነቴ አልደረደርም። እሺ እኔ ደግሞ አንጀት ልትበላ የማርያም ልጅ ብለህ ጽፈት ኳላ የማርያምን ስለ አድርገህ የመጣክ መስሎኝ። እሺ ባለፈው እኮ ሀቡዬ እኔ ማለቴ ለአንዷ ለቀይዋ ልጅ ለአንቺ ሞራል ብዬ አንቺን በጣም ስለምወድሽ እና ሪስፔክት ስለማድረግሽ በጣም መልክ ስትሰራብኝ ጫጫታ ውስጥ ስለነበርኩ መልስ አልመለስኩም። የትኛዋ ልጅ መልክ ሰራችብህ? አይመቸኝም ምናምን አለች። አይ ብዙ ጊዜ ይኸውልሽ አገናኝቼክ ነበር እንዴ ይዛለት? ኧረ አይደለም። ታዲያ ጫጫታ ላይ ነበር? ካፌ ውስጥ ነገር ነበር ካደለ? ጩኸት ላይ ነበርክ? አስታወስኩክ። አንተ የፈለግካት ልጅ ለምን ነበር ያልፈለገችክ? እስኪ ንገረን። አሁንም ጠፋ፣ ድምፅክ ጠፋ። ኤፊ ድምፅክ ጠፋ። ኤፊ አይሰማም ወንድሜ። የለም ድምፅ የለም። እንትና ነበረ ቲጂ የምትባል ልጅ ህፃን ልጅ ያላትን ልጅ ነበር የፈለገው። ቤት ስለሌለ ካልፈልግም ማለች አይደል? እኔ አንቺ እኮ ነሽ ያልሽኝ እንጂ እኔ እፈልጋታለሁ አላልኩም። አረታ አዎ አንተ ማች ያደርጋላቸው መስፈርታችሁ ይገናኛል። ቤት ብቻ ጎደለክ። ምን ላድርግ ታዲያ? አይደለም ይህ እኮ መልክ መስራት አይደለም። ልጅቷ በቤት ክራይ ተጠምሳለች። የቤት ክራይ አማሯታል። ኬት አምጥታ ትክፈል? የቤት ክራይ ስለመመረራት ለምን አላገባም የቤት ክራይ የሚከፍል ብላ አስባን የመጣችው። ስለዚህ የማትደራደርበት ነገሯ ነው የቤት ክራይ። ቤት ያለው የምትፈልገው ገባክ? ችግር የለውም አቡዬ። አይ እኔ እረዳለሁ ማለት አንዳንዴ ግን ደግሞ የትኛውም ሰው አእምሮ እስካለው ድረስ ስራ እስከሰራ ድረስ አይደለም ቤት ምንም መግዛት ይችላል፣ ምንም ማድረግ ይችላል። እኔ በዛም ግን ይኸውልህ የሰው ልጅ አንድ ጊዜ የተሰቃየበትን የተፈተነበትን ነገር በፍጹም ደግሞ አያምንም። እቺ ልጅ በቤት ክራይ ስለተሰቃየች ሰርቼ ይገዛለሁ ብትላትም ወይኔ ገና ኖረን እየኖርን ወይ ይሳካል ወይ አያሳካም፣ ወይ ብሩ ይጠራቀማል ወይ አይጠራቀምም፣ የሆነ ነገር ይፈጠራል። በቃ እኔ ቤት ያለው ሰው ነው የምፈልግ። ገንዘብ ምን ያደርጋል ሀቡ? ቤት እኮ ጠፊ ነገር ነው። የሰው ልጅ ልቡ ነው ትልቅ። አስተሳሰብ አመለካከት ይኖረው። መካሪያቸው በደንብ ይሰሙሻላ። እኔ ይኸውልህ ሴቶቹ ችግር ፈሩ። በቃ ሴቱ ሁሉ ችግር ፈራ፣ መቸገር ፈራ። አቡዬ ይኸው እኔ ከአሁን ወዲህ ማለት ነው ከምር አይደለም ማለቴ አንቺ ደስ ካለሽ ከአንተም በይኝ እንጂ ማለት ነው እርዳታ ሲኖር ምናምን ሼር አድርጊልኝ፣ እረዳለሁ። የሰው ልጅ ለምሳሌ እኔ ምንም ሊኖረኝ ይችላል። እስቲ አሁን እኔ በኖርማል እድሜ 24 ዓመቴ ነው። ስራ እሰራለሁ። አትክልት ነው የምሰራው። ቲማቲም ምን ማድረግ? በረከት ገበሬዋ ማሳ ላይ ስትሰራ ምናምን አታውቂም? አውቃለሁ። መሸጥ ነው። ታግ አደርግሻለሁ። እኔ ስራ ቦታዬ ላይ ቪዲዮ ስፖስት ታግ አደርግሻለሁ፣ ታይዋለሽ። ትልክለታለች። ኢዚት ፌር ሀቡዬ ግን ከአንቺ ህይወት ለምን አንድ ነገር አይማሩ?
ለምሳሌ እኔ ብዙ ነገሮችን አሁን ለምሳሌ ቲክቶክ ላይ የድሮ ፎቶሽን ሲፖስቶ ያለው በቃ ኢትዮጵያዊ ሲባል ያለፈን ነገር በማስታወስ የተካነን ነው። ትክክል። አም ሃፒ ፕራውድ። አዎ ቃይ ልነግርሽ እኮ ነው አንቺ እንደዛ አይነት ቦታ የነበርሽዋ አሁን ዛሬ ላይ በቃ በጣም ሀምብል ሆነሽ ለሰዎች ደራሽ ሆነሽ ብዙ ነገሮችን ቀይረሽ በራስሽ ዓለም ውስጥ በቃ ለውጥ ውስጥ ሆነሽ ከራስሽ አልፈሽ ለሌሎቹ ማድረግን ከቻልሽ ሌሎቹም ልክ በአንቺ ልክ ካሰቡ ሲምፕል ነው። የትኛውም ሰው መስፈርታቸውን ሲያስቀምጡ ዋጋቸውን እያወቁ ነው እህቶቼ መቀየር። እኔ በጣም በመስራት የሚያምን ኦኬ ባል ስላገባው በመስራት የሚያምን ቆራጥ ስለሆንኩኝ ስራ የማይወድ ቢሆን ኖሮ ገንዘብ መያዝን ነገን አላማው ባይሆን ኖሮ ጥዬው ሄድ ነበረ። ገባክ? በመስራት የሚያምን ስለ ነገ የሚያስብ አላማ ያለው ስለሆነ ጠንካራ ሰው ስለመረጥኩ መስፈርቴን ስላወቅኩ ምን አይነት ሰው እንደምፈልግ ስላወቅኩ ነው ዛሬ ላይ ያለሁት እንጂ እኔ ልጆቼን ኢትዮጵያ ልኬ በልጆቼ ናፍቆት እየተቃጠልኩ መዳም ቤት እየሰራው ነበረ። ስራ ወዳድ ሰው ባልመርጥ ኖሮ ስራ ሳይንቅ ያገኘውን ስራ የሚሰራ ስራ ወዳድ በስራው የማይደራደር ለስራው መጀመሪያ ስራዬ ሲኖር ነው ቤተሰብ የሚኖረው የሚል ሰው ስለመረጥኩኝ ነው እዚህ ጋር ያለሁት። ስለዚህ እህቶቼንም የምመክራቸው በስራ የማይደራደር ስራ ያለው ለፍቶ አዳሪ ለስራው ከቤተሰቡ ራሱ ለስራው ቅድሚያ የሚሰጥ ምክንያቱም ስራው ሲኖር ነው ቤተሰቡ ማኖር የሚችለው። ወንድ ልጅ ስራው ሲኖር ነው። ባሌ ከቤተሰቡ እንኳን ለስራው ነው ቅድሚያ የሚሰጠው። እኔ ባል ለምን ስራዬ ሲኖር ነው ቤተሰቤን ከኔ ጋር ማኖር የምችለው እዚህ ሀገር። እኔ ስራዬን ካልሰራው ነው የሚለኝ። እኔ ስራዬን በትክክል ካልሰራው አንቺን ልጆቼን ከጎኔ ማኖር አልችልም እዚህ ሀገር። እኔ ስራዬን አንድ ቀን እንቅልፌን ተኝቼ ስራዬን ብተው አንድ ቀን ስራዬ ላይ ባጎልና ከስራዬ ብባረር እኔ እናንተን እዚህ ሀገር ላይ ማኖር አልችልም። እናንተን ወደ ኢትዮጵያ ለመላክ እገደዳለሁ ማስተዳደር ባለመቻሌ ምክንያት ስራዬ ላይ ብቁ ባለመሆኔ ምክንያት የሚለው። ስለዚህ በጣም ስራውን አክባሪ በጣም ለስራው ቅድሚያ የሚሰጥ ሰው ነው። እንደዚህ አይነት ሰው ስለመረጥኩ ነው። ስለዚህ ምርጫቸው እንዲያስተካክሉ ስራ ወዳድ በስራው የማይደራደር ሰው እንዲመርጡ ነው ሁሌ መክራቸው። አቡዬ አንቺማ ጀግና ነሽ። እግዚአብሔርን እኔ በቃ እኮራብሻለሁ ስልሽ የሴት ጥግ ነሽ። አመሰግናለሁ። ሰው ልጅ ምንም አይኖረው አሁን ለምሳሌ እኔ አንዷ መታ ምንም አይኖረው ስራ ይውደድ ብትል ገንዘብ እኮ ሲምፕል ነው ሀቡ። ለምሳሌ እኔ አይደለም አንድ ቤት ሁለት ቤት ቢኖረኝ አጠቃቀሙን ካልቻልኩ ፊውቸራይዝድ የሆንኩ ሰው ካሉ ሲምፕል ነው በቃ ምንም ከንቱ ነው። ግን ደግሞ አሁን አንቺ ያልሽውን ነገር ከሰሙ የትኛውም ማለት እዚህ ጋር ብዙ እህቶቻችን አሉ ወንድሞቻችንም ሊኖሩ ይችላሉ ላይፋቸውን መቀየር ይችላሉ። ትክክል። የቲጂ ግን ምን መሰለ ልጅ ስላላት ልጅ ይዛ በየክራይ ቤቱ ስለተንከራተተች በቃ መስፈርቷ አንድና አንድ ልጅ ያለው ቤት ያለው ሶሪ ቤት ከሌለው ከባድ ነው ብላ ነው በቤት ክራይ ስለተሰቃየ ያለው። እኔ ሳውዝ አፍሪካ ነኝ። አልታይም ሳውዝ አፍሪካ ነኝ ያለው። እኔ ከሳውዝ አፍሪካ አልፈልግም። እሷ ከአውሮፓ እና ከአሜሪካ ነው የምትፈልጉ። ማሬን ሳውዝ አፍሪካም እኮ ጥሩ ነው ህይወት። የአውሮፓ ቻንሶችም አሉ፣ ግን ያው ዋናው ነገሩ አንድ መሆኑ መጣመሩ ነው። ከዛ የአውሮፓ ቻንሶችም አሉ። ሌላ ይሄ ለማቀባጠር ወይም ለሌላ ነገር ሳይሆን ያው የአውሮፓ ቻንስ ነበረኝ አለ፣ አሁንም አላለቀም። ይዘሃል ትትለ ከአውሮፓ አውስትራሊያ ማሄድ ወንድሞቼ አውስትራሊያ ስለሆኑ አውስትራሊያ ማሄድ ጊዜያዊ ነው። እዚህም ሳውዝ አፍሪካ ጊዜያዊ ነው ስራ የምሰራው ያው እዛ እንደዛው ነው። ማሪያመረውን ነገር ነው አሁን ነው የሚፈለገው። ለምለም የአውስትራሊያ በጣም አሪፍ ሀገር ነው። ሳውዝ አፍሪካ ያለሁት ለጊዜው ነው። ወደ አውስትራሊያ ወንድሞቼ ጋር ሄዳለው እያለ ነው። ኦኬ ኦልሬዲ ፕሮሰሱ ያለቀ ነው። ያው በዛ ኮሮና ምክንያት ከኮሮና 2020 ላይ ለማየት ነበረኝ። ከዛ ኮሮና ጋባ። በዛ ምክንያት እስካሁን ፕሮሴሱ መንገድ ላይ ነው ያለ። እስካሁን ኦልሬዲ የፖሊስ ስቴሽን መረጃ የፖሊስ ስቴሽን ሁሉ ነገር ያለቀ ጉዳይ ነው። ያው ኦንላይን ላይ ነኝ ያለሁት። በጣም ጥሩ። እዛ ላይ ደግሞ በጣም መልካም ሰው ነው። ሲገባ በምርቃት ነው የጀመረው። አየሽ ካፉ መልካም ነገር ነው የሚወጣው። የሰው ልጅ የሚገመተው ካፉ በሚወጣው ቃል ነው እና አይተሻል። ምርቃቱን አዝጎደጉደው እና ደግሞ በምርቃት የሚጀምር ሰው ደግሞ የተመረቀ ነው። ታውቂያለሽ።
ያው መጨረሻችንን በምርቃት ነው የሚያልቀው። ደስ ይላል። ፈጣሪ እና ፎሎ አድርጋት ቶማስ። ለምለምን ፎሎ አድርጋት። ፎሎ ናት። ጎበዝ አየሽ፣ ጊዜ አላጠፋም። ቀድሞ ፎሎ አድርጎች ነው። ቁም ነገረኛ ነው። አንቺ ፎሎ መልሽለት። መልስለታለሁ። እዚህ ወይኔ እያየ መልሽለት። ፎሎ መልሽ። ከዛ እናወራለን፣ ያለውን ነገር እናወራለን በተረሳ። አዎ ተጻጻፉ፣ አውሩ። ከዛ ለቁም ነገር ስትበቁ ኑ፣ እኔ ነኝ ስፖንሰራችሁ። አምና ጆኪንግ አይም ሲሪየስ። እኔ ካምፓኒዎች አሉ ቃል የገቡልኝ ሰርጋችሁን ስፖንሰር። ሪም ዳይመንድ ደግሞ ሪም ጎልድ እህታችን ሪም ዳይመንድም ጀምራለች። ሪም ዳይመንድ 50% የጋብቻ ቀለበት ቃል ገብታልኛለች ለእያንዳንዱ እኔ ቤት ለሚጋባ ሰው። ሮማን እዚህ ጋር የምታዩት እህታችን ደግሞ ሄር ስታይሊስት ናት። ጸጉር ፍሸናሽን፣ ሜካፕሽን ስፖንሰር ሆናናለች። እሺ በጣም ነው የማመሰግነው ሀቡ። በዚህ አጋጣሚ ደግሞ በጣም ነው የምወድሽ፣ በጣም ነው የማከብርሽ። የእውነት ያው የብዙዎች አስፈላጊ ነው ለሚያውቅ ሰው፣ ስማርት ለሆነ ሰው ማለት ነው። አዎ ስለዚህ ገጣሚ ለማ ሚውትክን አንሳና አብራ። ሁሉም ያውቀዋል ገጣሚ ለማን፣ የዚህ ቤት ፋሚሊ ነው። ጥያቄዎች ካሉሽ ጠይቂ። እንደዚህ ስለምትተማመኝብኝ እጅግ በጣም አድርጌ አመሰግናለሁ። የዚሁንም መስፈርት አታሟላም። አግብቶ የፈታ ልጆች ያሉት ነው የምትፈልገው አቡዬ። እኔማ አላሟላም። አዎ እኮ ስለዚህ ውረዳ። በአንተ ምኑን አየሁትና እኮ ለዛ እኮ ነው አንተ መስፈርቱን አታሟላም። እሷ በእድሜ በሰል ያለ አግብቶ የፈታ ልጆች ያሉት ነው የምትፈልገው። ለራስህ ለማስመዝገብ በኋላ ነው የምትገባው። እንግዲህ የመስፈርቷን የሚያሟላ ከሆነ ይግባ። ቆይ ክብሪቴ ሳይድ 36 to 40 ገጣሚ ለማ ስንት ዓመት ይሆነዋል? ችግር እኮ የለውም። ኤጅስ ጀስት ነምበር፣ ኤጅስ ጀስት ነምበር ይላል ፈረንጅ። በጣም ምርጥ ሰው ነው። እሺ እናቴ እንኳን ያነበብኩልሽ፣ እኔ ነኝ ያነበብኩልሽ። ገጣሚ ለማ ፎሎ አድርጋት። አንቺ ጋር ቆል በቃ ጥሩ አውሩና ነገር እሺ እኔ እናት ሚውት ነክ ወንድሜ፣ ሚውት ነ ማይኩን አብራው። ኦን ዘ ማይክ ፕሊዝ። ማይክ ሚውት ነ፣ ድምፁን ክፈተው። በዚህ አጋጣሚ አመሰግናለሁኝ። አድናቂሽ ነኝ በጣም በሚሰሩ ስራ በሙሉ በጣም አፕሪሽ እያደረክ ነው የሚያልፈው። ስታንት ነው እና ለምን ነቅለክ ወጣክ? ኔትወርክ ይዞኝ ነው። እሺ 01 እየጻፍክ ነበር ኮመንት ላይ። እሺ ሲሆንም መስፈርት ታሟላለክ። ግን እድሜክ ከ35 እስከ 40 አትመስልም። እድሜክ ከ35 እስከ 40 አትመስልም። አንተ ትንሽ ነክ። 34 ነኝ። 34 ነኝ። እሺ 34 ያው ይሆንሻል ማሬ። አግብተህ ፈተካል? እሷ የምትፈልገው እድሜው ከ35 እስከ 40። አዎ እሷ የምትፈልገው እድሜው ከ35 እስከ 40 አግብቶ የፈታ ልጆች ያሉት። ለምን እሷ አግብታ ፈታለች? ልጆች አላት። እንደገና ደግሞ ቆንጆ ያልሆነ ብላለች። አንተ ቆንጆ ነክ፣ ለምን ገባክ? ቆንጆ ሆነክ። እንደገና ደግሞ ቆንጆ ያልሆነ ብላለች። አንተ ቆንጆ ነክ፣ ለምን ገባክ? ኦርቶዶክስ። ኦኬ ይኸውልሽ፣ እምነቱን ያሟላል፣ እድሜውን ያሟላል። 34 ያው 35 ነው ያልሽው፣ 1 ዓመት ችግር የለውም። ግን አላገባም፣ ልጆች የለው። ልጆች አሉክ? ልጅ አለክ? አላገባው። ስለዚህ የራስን መስፈርት ታስመዘግባለህ በኋላ ገብተክ እንጂ እሷ አግብቶ የፈታ ልጅ ያለው ነው የምትፈልገው። ከእሷ ጋር አንድ አይነት ኤክስፒሪየንስ ያለው ሰው ነው የምትፈልገው። ለምን እሷ አግብታ ስለፈታች 2 መንታ ልጆች አሏት። እንደ እሷ ልጅ ያለው የአግብቶ የፈታ ነው የምትፈልገው። እሺ የራስህን ታስመዘግባለህ። መስፈርትን የምትፈልጋትን አይነት የትዳር አጋር። የመንታ ልጆች ስም ነው። ኦኬ መንታ ልጆች አሉሽ? ታድለሽ። መንታ ልጅ በጣም ህልሜ ነው ታውቂያለሽ። ወንድና ሴት። ወይኔ ጭራሽ፣ ወይኔ ታድላ። ማሻላ
እኔ ሁሌ ነው የምመኘው። በእናትሽ ጸሎት አድርጊልኝ ፈጣሪ ወንድና ሴት መንታ ልጅ እንዲሰጠኝ። እሺ የምር ተከታዮች ያውቃሉ። አንቺ የኔ ተከታይ ካልሆንሽ አታውቂም። ሁሌ ነው የምለው፣ ሁሌ ነው ምኞቴ የምነግራቸው። ታውቂያለሽ። እግዚአብሔር እኮ አይሰስም። ትክክል ትክክል፣ እውነት። እሺ ጽሆንና ብስራት። እሺ ጽሆን፣ የምንጀምረው መስፈርታችንን ከሃይማኖት ነው ይሁን። ኦርቶዶክስ ተዋሕዶ። ኦርቶዶክስ። እሺ እድሜው ከ35 እስከ 40። ከ35 እስከ 40። አንቺ ጎበዝ ታገናዝቢያለሽ። በቃ የትም ይሁን ስራ ወዳጅ ይሁን። ጥሩ። መልኩ ጸይም፣ ቀይ፣ ጥቁር? ቆንጆ ባይሆን ጥሩ ነው። ኦኬ እሺ። አትሳቂ፣ ሲሪየስ። ማርያምን እናትዬ። ጸይም ቀለበት አድርጋለች እያሉሽ ነው። ማለ አይ ገዝቼ ነው ምን እዚህ ጋር እኮ ነኝ። 100% አምኗታል። 100% ነው ያመንኳት። ምክንያቱም የትም ይኑር ብላለች። ትክክለኛ ትዳር ፈላጊ የትም ይኑር። አያችሁ፣ እንደገና ቆንጆ እንዳይሆን አለች። ምክንያቱም ማንም እንዲያይባት አትፈልግም። ትዳሯ ላይ መበጥበጥ አትፈልግም። ቆንጆ አግብታ ማንም የማይፈልገውን አግብታ ባሏን ይዛ በሰላም መኖር ነው የምትፈልገው። እቺ ልጅ ህይወት ነው የምትፈልገው። የመንታ ልጆች እናት ናት። ልጆቿን ማሳደግ፣ ህይወቷን መኖር ነው የምትፈልገው። ያልሆንክ እሺ። ቁመትስ ማሬ? ረጅም አጭር? መካከለኛ። ያኔ እኔ ሜትር ከ60 ነው። ደግ የሚያስደስተው። እሺ ደስ ይለኝ። ማችን እንሆናለን። በጣም ጥሩ። አዎ ሰው ቢጤውን እኮ ነው የሚወደው። እሺ ልጆች ቢኖሩትስ? ልጆች ቢኖሩ ደስ ይላል። በጣም ጥሩ። አግብቶ የፈታ ልጆች ያሉት እና አቡዬ በጣም ይቅርታ አንድ ልጨምር። ትልቁ መስፈርቴ በእምነቱ ጠንካራ የሆነ ቤተሰቡን በጣም አስመሳይ ሳይሆን ከልቡ የሚወድ ከልቡ የሚያከብር። የማንም ቤተሰብ የራሱ ነው ወይስ ያንቺ? የራሱን ሲያከብር ያንቺን ያከብራል። ኖርም የእሱን ቤተሰብ ከልቡ ወዳጅ ከልጅ በቃ ከሆዱ ከአንጀቱ ወዳጅ ይሰጥ ለቤተሰቡ ንጹህ ፍቅር ያለው። አስመሳዮች አሉ አቡዬቴ አይባልም። ትክክል። አይ መነጻነት አለሽ ነገር የፈለግሽው መንታ ልጆች አሉ። 6 ዓመታቸው ኬጂ ተማሪ ነው። ጎበዝ። እሺ ስለዚህ ብዙ ጊዜ አግብታ የፈታች ሴት ልጆች ያላት ሴት የበሰለች ናት፣ ህይወት ያስተማራት ናት፣ ካለፈው ትዳሯ የተማረች ናት። እና አግብታ የፈታችን ሴት የሚያገኝ ወንድ በጣም የታደለ ነው። ምክንያቱም ኦልሬዲ ካለፈው ትዳሯ ትምህርት ወስዳለች፣ ተምራለች፣ በስላለች። ገባሽ? ስለዚህ በራሱ በህይወቱ የተማረ ሰው ደግሞ የበሰለ ነው። ልክ እንደ ወርቅ በእሳት ተፈትኖ እንደሚያብረቀርቀው ሁሉ በህይወቱ ተቸያ ነው። ኮድሽ 0 የሆነች ሴት ብልጥ የሆነች ሴት በእድሜ ይገፋ ቆንጆ ያልሆነ ወንድ ነው የምታገባው። እሺ ወጣት ቆንጆ ሸበላ አግብተሽ ከምትቃጠይ ከዛችም ጋር ያቺም ስታምር ስትለው ከዚችም ጋር ሲማልል ከዛችም ጋር ሲማልል ትዳርሽ ውጥንቅጡ የወጣ ጭቅጭቅ የሞላበት ትዳር ከምትኖሪ እና ሰላም ያለው ህይወት ከምትኖሪ የቱ ይሻልሻል? አደ እንዲ ሰው ልጅ ሰላም እኮ ነው የሚፈልገው። መልኩ ተልሻል። አትበዩ ቸኮሌት ታደልሱ። ደህና ቆየሽ? ሰላም ነው። እምነት ተከታይ ይሁን። ኦኬ ክርስቲያን ማለት ኦርቶዶክስ? አይ ክርስቲያን ማለት ያው ካቶሊክ ማለት ነው። በቀደም ደግሞ አንድ ሰው ክርስቲያን ማለት ብዙ ሃይማኖቶች ነው፣ ኦርቶዶክስም ክርስቲያን ነው፣ ፕሮቴስታንትም ካቶሊክም ምናምን ሲሉኝ ስለነበረ ነው ካቶሊክ። ስለዚህ ካቶሊክ ብዬ ልጻፍ ክርስቲያን። ለምሳሌ ክርስቲያን ብዬ ከጻፍኩኝ ፕሮቴስታንትን ቢመጣ ትቀበያለሽ? ስለዚህ ካቶሊክ ማለት አለብሽ። 35 እስከ 40 እስከ 40 እንደዚህ። አሁን የሚፈለጉት ወንዶች በአብዛኛው ከ35 እስከ 40 የሆኑ ናቸው። ኦልሬዲ ጨፍረው ዘለው ጠግበዋል። አሁን ብር ማሳደድ ላይ ናቸው። በቃ ሰርተው መለወጥ ላይ ይሻለው።
ሰላማዊ ህይወት ሰላማዊ ትዳር ለመኖር የበሰለ ወንድ ነው። ኃላፊነትም የሚሰማው ወንድ ልጅ እድሜው እየጨመረ በሄደ ቁጥር ነው። እንደ ሴት ቶሎ አይበስልም ወንድ ልጅ ገባሽ? ሴት ናት ቶሎ የምትበስለው፣ ቶሎ ኃላፊነት የሚሰማት። ልክ ነሽ። የት ሀገር የሚኖር? ኦልሬዲ እኔ ያለሁት ዱባይ ነው። ዱባይ ማለት ከዱባይ አልፈልግም፣ ከኢትዮጵያም አልፈልግም። ዱባይ የተሻለ ህይወት፣ የተሻለ ላይፍ፣ የተሻለ ትዳር ለመኖር እንግዲህ ወጣ ብዬ አላማው ስላለኝ ስለዚህ ካልበል አውሮፓ፣ አሜሪካ ምናምን ለሰው መጥቶ ለምንድን ነው አውሮፓ ወይም አሜሪካ ትዳር የፈለግሽው ብሎ ቢጠይቅሽ ምንድን ነው አጥጋቢ መልስ የምትመልሽለት እንዲያምንሽ ማለት ነው? እሱ ልቡ ተጠራጠረ። ካመጣኋት በኋላ ብትከዳኝስ? እኔ አግብቼ ከወሰድኳት በኋላ አውሮፓ ወይም አሜሪካ ትታኝ ወደ ሌላ ወንድ ብትሄድስ ብትከዳኝስ ብሎ ለሚያስብ ወንድ መልስሽ ምንድን ነው? ለምን ከአሜሪካ ወይም ከአውሮፓ መረጥሽ ብሎ ቢጠይቅሽ ምን ትመልሽለታል? ማለት ያው አሁን ላይ ኢትዮጵያ የመሄድም ሀሳብ የለኝም። እንደገና ዱባይም ይህን ደግሞ እኔም ልቤ አምኜበት እሱም ልቡ አምኖ ከገባ ደግሞ እንደዚህ አይነት ጥርጣሬ አይኖረንም። አውኩ ልቤ እንዲያምን በቂ መልስ ፈልጋለሁ ቢልሽ ለምንድን ነው አውሮፓ አሜሪካ ትዳር ለምን ከኢትዮጵያ አላልሽም? ለምን እዛው ከምትኖሪበት ከዱባይ አልመረጥሽም? ለምን ከአውሮፓ ከአሜሪካ መረጥሽ? ሳራዬ ቴንኪ ሶ ማች ማይ ላቭ ብሎ ቢጠይቅሽ ምን ትመልሽለታለሽ? ነው ጥያቄ። ያው እንግዲህ ዱባይ ላይ ትዳር ከተፈለገ እኮ ትዳር ይኖራል። ግን ያው እኔ አላማው የለኝም ገባሽ? እና ግን ያው ራቅ ብሎ የመኖር ፍላጎትም ስላለኝ ነው የተሻለ ሰው ከተገኘ። ጥሩ። ስለዚህ የተሻለ ህይወት ስለምፈልግ ነው አይደለ መልስሽ? ቢጠይቅሽ እኔ የተሻለ ከዱባይ የተሻለ ህይወት ከኢትዮጵያ የተሻለ ህይወት አውሮፓ አሜሪካ አለ ብዬ ስለማምን ወደዛ የተሻለ ህይወት ፈልጌ ነው። ቴንኪው ሳራዬ። የተሻለ ህይወት ከሰጠሁሽ በኋላ ጥለሽኝ ብትሄጂስ ብሎ ቢጠይቅሽ ምንድን ነው መልስሽ? ወይ ጋድ ይማ መቼም አይታሰብልኝ። ያ አይ ቲንክ እስከ ተመቻኸኝ ድረስ አብሬክ መኖር እችላለሁ ብለሽ መመለስ ትችላለሽ። ደስተኛ ሁለታችን ተነጋግረን የገባንበት ነው ገባሽ? እንዴት ሲጀመር እንደዚህ አይነት ነገር አይደረግም። እንጃ። ኦኬ ጥሩ። እሺ መልኩስ? ጸይም፣ ቀይ፣ ጥቁር? እኔ እንግዲህ ጸይም ነኝ። ስለዚህ ጸይም ወይስ ቀይ ምርጫሽ ምንድን ነው? የምትወጂው የምትደነግጪለት ወንድ ጸይም፣ ጥቁር፣ ቀይ? እኔ በመልክ አላምንም። የት ምንም ይሁን በመልክ አላምንም። ብቻ ግን ጸይም ይሁን። ባይዘዊ የእስከ ዛሬውን መስፈርት ባነብላችሁ እንዳለ የሴቶቹ መስፈርት ጸይም ወንድ ነው፣ የወንዶቹ ደግሞ ጸይም ወይም ቀይ ነው። ያ እሺ ምንም ችግር የለም። መቼም አይታሰቡም። እንደ ወንድ መቼም አታስቢውም በፍጹም በጭራሽ። እሺ አግብቶ የፈታ ቢሆን ችግር አለ? ችግር የለውም። ግን እኔ አላገባውኝም። ልጅ ቢኖረው ችግር አለ? አቡዬ እኔ ልጅ በጣም ነው የምወደው። ባይኖረው ነው የሚሻለው። ወስኝ አቋም ይኖርሽ፣ ቆፍጠን ብለሽ ወስኝ። ይሄ ትዳር ነው ማለት ያው ባይኖረው ነው የሚሻለው። እኔ ባይኖረው የሚሻል ሳይሆን ልጅ ያለው ወንድ ሁሉን መስፈርት የሚያሟላ እንደምትፈልጊው አሜሪካ ወይም አውሮፓ የሚኖር ካቶሊክ እምነት ተከታይ የሆነ 35 እስከ 40 እድሜ ያለው ጸይም፣ መካከለኛ ቁመት ያለው ስራ ያለው መጥቶ ግን ልጅ አለው ትቀበይዋለሽ አትቀበዩም? አቋምሽ ምንድን ነው? ልጅ እንኳን እንዳይኖር አንድ ልጅ ካለው ግን ችግር የለውም። ለዚህ ነው አየሽ፣ ተሽለጠለጥሽ። አቋም የለሽም። አቋም ከሌለሽ አንቺ ማን ነው የሚፈልግሽ? አቋም ይኑርሽ ወይ ያለው ወይ የሌለው አስረግጠሽ ካለው አልደራደርም አልቀበልም፣ ወይ ደግሞ ቢኖሩ ችግር የለውም ከሆነ ከመጀመሪያ አይ እንዳይኖረው ልጅስ እንዳይኖረው። አንድ ልጅ ካለው ግን ችግር የለውም። አቡ ከአንድ ያለፈ ግን ከሆነ አልፈልግም።
ልጅ አንድ ብቻ። እሺ አንድ ብቻ ብያለሁ። ልጅ ሌላ የሆነ እድሜው ከ35 እስከ 40 የሆነ አውሮፓ ወይም አሜሪካን። ወንድሜ ሰላም ነው ወይ? እሷ ቆንጆ ያልሆነ ነው የምትፈልገው። አንተ በጣም ቆንጆ ነክ። ሚዩት አብራ ወንድሜ። ረሃቡ እንደዚህ አትቤት ታሳፍርኛለሽ። የምር እሷ ይኸውልህ መስፈርቷ ላይ ያለችው ቆንጆ ያልሆነ አስረግጣ ነው የተናገረችው። እና አንተ ደግሞ ቆንጆ ነህ። ቆንጆ ባላግብታ መበጥበጥ ስለማትፈልግ ልጅቷ ቆንጆ ያልሆነ ቆንጆ ባላለው ማለት ነው። አዎ ቆንጆ ነህ። ቆንጆ የምትፈልግ ሚስት ፈልግ። ቆንጆ የምትፈልግ ሚስት ማሬ። እሱ ትፈልጋለህ። እኔም ቆንጆ አልፈልግም። ባይዘ እድሜው አግብቶ ፈቷል። እድሜው ልጅ ነህ። ትልቁ ነገር እድሜው ስንት ነው? ከ35 እስከ 40 ነው እሷ የምትፈልገው። እድሜ 27 አሁን 28 ሰኔ ካለቅ 28 ይገባለሁ። ከልጆቼ ጋር ላሰግድታለሁ። ለምን ቸኮልክ? ለትዳር ገና እኮ ልጅ ነህ። 28 እኮ ገና ነህ እኮ። አሁን እኮ ከ50 በላይ የሚኖር ሰው ያንሰጋል። ለዛ ስለሆነ ያው ከ50 በላይ መኖራችን ያጠራጥራል። ስለዚህ ቶሎ እናግባ ነው። የአሁን ዘመኑ ሰው ከ50 በላይ ለመኖር ትንሽ ከባድ ነው። ስለዚህ 28 ከኖር ከአሁን የቀረችው እድሜ 22 ዓመት ነው የቀረክ። ስራ አለክ? ስራ አለኝ። ዋናው እሱ ነው። ስራ ካለክ ምንም ችግር የለም። መስፈርትን ታስመዘግባለክ። አሁን ግን ምን አልከኝ? ወንድ ማራት ነው የምኖረው እኮ አሁን አይደለም። ልጅ ብሎክ ወለየው ደግም ያስገባ መስፈርትን ታስመዘግባለህ። አሁን ለጽዮን ባል